ኧረ ወይኔ ደም እየፈሰሳት ነው ደም እየፈሰሳት ነው እኔ መድኃኒት አውቃለሁ ስላንቺ መድኃኒት አያገባኝም አንቺ በፍጹም እንዳልተስማማሽና እሷም ይሄ ነገር መሆን የለበትም ብለሽ ስትከላከይ እንደነበረ ከህክምና ባለሙያዎች ሰምቻለሁ እና ምናምን ያለ አይ ቅደደኝና ያው እስኪ ትለዋለህ ምን ማለት ነው ምንም የለም ይያሉ ኦፕራሲዮን እንዴት ተከለከያለሽ ማለት ይኸውልሽ አንድ ነገር ልንገርሽ ሌላ በሽታ መጨመር ነው ሌላ አንድ ነገር ልንገር አልትራሳውንድ ውጤቶች ይኖራሉ እነሱ እንድትሰጪኝ ይፈልጋሉ እባክህ ሰውዬ አይታይህም እንዴት እያስጨነቀኝ እንዳለ ለምንድነው እያስጨነቅኩሽ ያለሁት ሰው ቤት ገባ ለምንድነው ይሄን ነገር ታይስ እኔ የታወቅኩት እሷ ነች አንደኛ ያስተዋወቀችኝ ማለት ነው እና ታዲያ እኔ ያስተዋወቅኩሽ ደና ሰው ላምጣልሽ ብዬ ነው ድሜሽ ከማለፉ በፊት እሱ እንደዛ ያረጋል ኦኬ አንቺ ለምንድነው ይሄን ያለም ተከራከሪ አቀዋለሁ ስለማቀው ነው አንተ እኮ ስለማታቀው ሰው ከባለቤቷ በላይ አንቺ ታውቃለሽ ከባለቤቷ በላይ እሷ በፊት እኔ ነኝ የማቀው ሰውዬ የመጣው ገንዘቡን እንዲሰጥለው ይሄድ ነበር ይፈታት ነበር እንደዛ ማድረግ ይችላል አንድ ጥያቄ ልጠይቅሽ ልጅ አስገድጂ ጆን ይዤ እኮ የግድ ታገቢዋለሽ ብዬ እኮ አይደለም ያጋባዋት በጣም ብዙ አይነት ነገር ነው የምሰማው አንደኛ ለሷ መፍትሄ ለመስጠት ወደ 4 ሆስፒታል አካባቢ ሄጃለሁ ብለሻል የሆስፒታል ማስረጃዎችን ጠቁም ለምን ማጠቁሚ አልጠቁም ምንድነው ችግር ስለዚህ የሆነ ትናገራለሽ አሁን ነው ቦታውን ትመረኛለሽ ሰነሽ አላውቅም ሰውየውን አጋልጣ ለመስጠት ያልፈለገችው ምንድነው ስትቀባ የነበረው ምንድነው የሰጣት መድኃኒት የሚለውን እንግዲህ ውስጥ ገብተን ታማሚ በመምሰል እንግዲህ በሲስተም ነው የምናወራው ጋሽም ተሰኖት ይኸውልህ እኔ አሁን በጣም ጥሩ ስሜት ላይ አይደለሁም ያለሊቱንም እንትን ማቀው ነኝ አዳሩን ማቀው ነኝ ገብቷል እንደው ሌሎች ሰዎች ለመፍረድ ቀላል ነው ትልልቅ ሰዎችን የነፍስ አባቶችን አሉ በየቤተ ክርስቲያናቱ እነሱን ለማማከር ሞክረሻል እንደው ይሄ ነገር እንደዚህ ሆነ እነሱማ ምን ቀለል አርገው ገዳም ምናምን እንደዚህ ገዳም ነው የሚሉት እንዴት ብዬ ቀንቀን ከቤት ሽንት ቤት እንኳን በመከራ ደርሳ የምትመጣ ሴትዮ እንዴት ብዬ ነው እሷን ይዤ የምሄደው እንደው ምናልባት እስኪ አንቺን ልጠይቅሽና ለሌት ብዙ ነገር እንደሚፈጠር ነገርሽኝና ያ ነገሮች ማለት ይሄ የመጣ ሚደፍሬን ሰው አለ ምናምን ብለሻል በዛን ሰዓት የሚሰማሽ ህመሞች አሉ ምክንያቱም አሁን ሆድሽ ውስጥ ያለው ነገር ጋር በተገናኘ በዚህ ላይ እንደነዚህ አይነት ነገሮች ሲከናወኑ ያው ብዙ ነገር አለና እንደዚህ አይነት ነገሮች ሲሆኑ በጣም ኦቨር የማመም ነገር እንደነዚህ አይነት ነገሮች አው አለው ማለት የሚነክሰኝ አለ ማለት ሲደፍረኝ ራሱ እንደዚህ በእንትን አይደለም ኖርማል አይደለም በጣም ነው የሚያሰቃየኝ እንደገና ደግሞ በቃ ሆዲ ውስጥ አንዴ እንደዚህ የሚገለበጥ አለ በቃ ጉሮሮዬ ውስጥ ድረስ የሚመጣ ሰዓት አለውና በቃ እንደዚህ አንቆኝ ሊገለኝ ራሱ የሚነሳበት ሰዓት አለ በጣም ነው የሚያሰቃየኝ ደግሞ አንድ ቀን ሊደፍረኝ ከመጣ አንድ ቀን ደግሞ የሆነ እባብ የሚመስል ነገር ነው የሚመጣ ዘንዶ የሚመስል በቃ በየቀኑ ነው የሚቀያየረው አንዳንዴ እግሬን ስር ያረጋኛል እጄን ወደ ኋላ ያስረኛል ብቻ እንዴት ብዬ ልንገር የእውነት እኔ በጣም ነው የተሰቃየሁት በጣም ነው የሚያሰቃየው አንዳንዴ የተኛው ይመስላታል እሷ ግን አይደለም በቃ እኔ ምጮው ይመስለኛል ግን አንዳንዴ ለሷ አይሰማትም እኔ በጣም ነው ምጮው በቃ ከዛ እጮውና ይደክመኛል በቃ ሲደክመኝ እወድቃለሁ ያንቁኛል ይደፍሩኛል እንደገና ደግሞ እግሬን ስር ያረጋሉ ከዛ ናቸው በቃ በተለያዩ ሰዓት ነው የሚመጣ ሲደፍረኝ ሲመጣ ብቻውን ነው ይመጣል አንዳንዴ ደግሞ ይሄን እንዴት ነው የምታረጋግጪው ብዙ ሆኑ ምናምን በቃ አላ የሆነ የሚታይ ነገር አለ እኮ አሁን እናንተ እዚህ ጋር የኔም እኮ ቀድም ያልኩ ይሄንን ነው የጨነቀው ሰው ብዙ ነገር ያረጋል ይሄን ሁሉ ነገር እኔ ነኝ ማቀው እስከዛሬ ስለዚህ ምንም በሰው ለመፍረድ ቀላል ነው እንደዚህ የሆነች ያየኋት ደግሞ ጂና ተጥፊ ቁጭ ልል አልችል እስኪ ስለ ባለቤትሽ ጋር ያለሽን ቀረቤታ እንዴት ነበረ የሚለውን ነገር ንገሪኝ እስኪ እንደው ምናልባት ተጋጭታችሁ ታውቃላችሁ እሱስ ከዚህ ጋር በተገናኘ ይሄ ከአዳም ልኮ ጋር ምናምን ከሱ ቤተሰቦችስ እንደዚህ አይነት ነገሮች አሉ እኔ ማለት ከሱ ጋር ምንም ማቆ ነገር የለም እንደዚህ በአዳም ልኮ ምናምን እሱ ነሽ አይደል አዎ ባለቤቱ ነኝ ግን ማለት ይሄ የተለየ ነገር ያለው የለውም
ቤተክርስቲያኑ ነው እምነቱ ላይ ጠንካራ ሰው ነው ሲጀመር እሱ እንደዛ አይነት ነገር የሚለበት እሱ ቢኖር እንጃ በራሳችን ስለምንተዳደር ይሄናል ቤተሰብ እሱ ጫና ያለበት የለም ግን አንድ ጊዜ የሆነ ሰዓት ለምን ንብረቱን በኔ ብታረጊ ምናምን አለኝ እኔ እናት አባቴ ንብረት ለምን ደው ባንተ ማረገው ይሄ እኮ የጋራችን ነው እኔ የምጠቀመው አንተ የምትጠቀመው አንድ ላይ ነው ባንተ ሆነ በኔ ሆነ እኮ ለውጥ የለው ግን ይሄ የእናት አባቴ ማስታወሻ ነው እንደዛ አይነት ነገሮች ተነስተው ነበር አው ተነስተው ነበር ግን ያው ከዚህ በኋላ ምናፈራውን ይሄ የእናት አባቴ ማስታወሻ ነው ባንተ ማረግ አልችልም ግን ካንተ ጋር ተገናኝተን ያፈራውን አንድ ላይ ልናረግ ወይ ደግሞ ለብቻ ማረግ ትችላለህ ይሄንን እኔ ማረግ አንችልም ብለን ተጣልተን ነበር ያው ብዙ ቦታ ተዳርሰን ነበር ግን ያ ነገርም ደግሞ ቤተሰቦቹ መጥቶ ሽማግሌ መጥቶ በቃ አስታረቁን ይሄ ልክ ነው ይሄ እናት አባቷም ስለሆነ በራሷ ነው መሆን ያለበት አብራችሁ ከሆናችሁ አፈራችሁ ነው ወይ አንድ ላይ ማረግ ወይ በኔ የምትለው እንጂ ይሄ መሆን አይችልም ለምን ነገሩ ማለት አትተማመኑ ነው ስትጋቡ እኮ አንድ አምሳል አንድ አካል ለመሆን ነውና አይ እንደዛ ሳይሆን ይሄ ከእናትና ከአባቷ የወሰደችው ነው ገብቶሃል የሷም አይደለም የእናትና አባቷ እሱ ለምን በራሱ ስም እንዲሆን ፈለገ ምክንያቱም በጋራ ሆነም አልሆነም ለምሳሌ ከኔ ጋር ባለቤት ካለች የኔ የሷ ነው የሷ ደግሞ የኔ ነው ይሄን ደግሞ የቤተሰቦቿ ነውና ለምን ወደሱ ማድረግ ፈለገ እሱማ ባል እኮ ነው የተበለጠ አይነት ስሜት ነው የሚሰማው ሴት ልጅ ማለት ካደግንበትም ሶሳይቲ ካደግንበት ማህበረሰብ ማንጻር እንዴት ነው ሴቷ ወደ ወንዱ ቤት ነው እንጂ የምትሄደው ወንዱ ወደ ሴቷ ቤት አይመጣም ገብቷል ያያም እንትን እንዲልለት አብሮ ነበር በሱ ቤት እንደዛ ማሰቡ ስለዚህ ፍቅራችሁ ምን ያህል ነው የእውነት በጣም ነበር የምንዋደደው ጥሩ ማለት ይሄ ነገርም እሱ ያመጣ የሆነ ሰው ከውጭ የመከረ ይመስለኛል ለምንድነው በሷ ብቻ የሚሆነው ወይ በሁለታችሁ አድርጉ ወይ ባንተ ለምን አታደርግም የሚለው ነገር መጣ ከዛን ያው እኔ እንደዚህ ማለት እናት አባቴ ሳይሞቱ ማለት በአደጋ ነው የሞቱት ግን እንደዚሁ ሲያወሩ ቃል ያስገቡኝ ነገር አለ እኛ ኖርንም አልኖርንም ይሄ ንብረት እኛ በህይወት እስካለን ላንቺ ሰተናል ብሎ ቃል ያስገቡኝ ነገር አለና እኔም ደግሞ ያን ቃል ለመጠበቅ ብዬ ነው እንጂ ልጆችሽ ነው እንደዛ ነው እነሱ ያሉ ማለት በቁም ይያሉ ነው ይሄን ነገር ያደረጉት ግን እነሱም ደግሞ እግዚአብሔር አልፈቀደም በአደጋ ሞቱ ከዛ እኔ ነግሬዋለሁ በቃ ይሄ የሙት ቃል ነው እናት አባቴ የሰጡኝ ለኔ ነው ይሄን ነገር ደግሞ ማረግ አንችልም ካሁን በኋላ ያፈራነው በራስ ማረግ ትችላለህ እኔ ችግር የለብኝም ማለት በቃ እየኖርን ነው አይደለ ምንም እኮ ባንተም ሆነ በኔ ዋና መጠቀማችን ነው ትተን ለምንሄደው ነገር ብዬው ከዛ ተጣላን ግን ያው አስታረቁን ያው እሱም አሁን ሙት መውቀስ ምንም ትርጉም የለውም ያው ነገሮችን በተለያየ መንገድ ለመረዳት እየሞከርኩ ስለሆነ ነው የምጠይቃችሁ እንደው እንደዚህ የመሆንሽ ምክንያት ባለቤትሽ ቢሆንስ ማለት እኔ አንዳንዴ ማለት ነው ሰው የመከረ ይመስለኛል በቃ እንደዚህ አይነት ነገር ያመጣል ማን ይመክረዋል አንቺ የራሱ ጭንቅላት አለው አንቺን ከወደደ ማን ይመክረዋል ይሄን ነገር ታይስ እኔ የታወቅኩት እሷ ነች አንደኛ ያስተዋወቀችኝ ማለት ነው እና ታዲያ እኔ ያስተዋወቅኩሽ ደና ሰው ላምጣልሽ ብዬ ነው ድሜሽ ከማለፉ በፊት የራስሽን ልጅ ሞልሽ እንድታይ ምን ብዬ ነው እንጂ ነው ያስተዋወቅኩሽ አንቺ መጥፎ ነሽ አላልኩም እኮ ማለት በቃ የመጀመሪያ ሰው የመከረው አልሽ ከወደደሽ አንቺን የራሱ ጭንቅላት አለው ለምንድን ነው ሰው የሚሰማው በራሱ አይመራም ደግሞ ሁሉም ወንድ በሴት ቤት መግባት አይወድም እንደዛ ብሎ ነው እንጂ እሱ እንደሱ ማለት ነው እንደዛ ማለት አይደለም አንቺ ነሽ አስተዋወቅሻቸው ከባለቤቷ ጋር አንቺ እንዴት አወቅሽው ባለቤቷ በዛ በስራ ምናምን አቀው ነበር ይመጣ ነበርኛ በእኛ ስራ ጋር ምናምንና መልካም ሰው ነው ምናምን ብዬ ይሆናታል ብዬ ነው እንጂ እኔ ያስተዋወቅኳት ማለት ደግሞ ልክ ነበርኩኝ ጥሩ ሰው ነበረ በጣም ነበር የሚወዳት የምትወደው አሁን ከሞተ በኋላ እንደዚህ መቼም ማይሰማኝም ቀና ብሎ አይም ብለሽ ነው እንደምትናገሪ አይ እሷ እኮ ያለችው አካባቢው ላይ ያሉት ሰዎች ጥሩ አይደሉም እነሱ መክረውት ይሆናል ያለችው አንቺ ግን የተረዳሽው አረሱ ማንንም አይሰማም እንዴ ለምንድነው አካባቢው ባለ ሰው አንተ አሁን በአካባቢ ባለ ሰው ሚስትን ትፈታለህ ትዳርህን እንደዚህ ትበጠብጣለህ ግን ሰው ስለ ማለት ሰው ደጋግሞ የሚናገረው ነገሮች አንዳንዴ እውነት የሚሆኑበት መንገድ አለ ምናልባት ከሚረዳው ነገሮች ሰው ስለሆነ ሰው የሚናገረው ነገር ካለ ሲጀመር እሱ እንደዚህ ሙሉ ለሙሉ ጆሮ አለመስጠት ሳይሆን አንዳንዴ ነገሮችን ለማቻቻል መሞከር ሲጀመር እሱ ያን ያህል ብዙ የበዛ ጓደኛም የለውም እንደ ሰው መጠጥ ቤት ምናምን ማምሸት የሚባል ነገር አያውቅም በጣም ስርዓት ያለው ሰው ነው ከምነግርህ በላይ ማለት ነው
እና እኔም ያን ነገሩን ስላየው ከሷ ጋር ይጣጣማል በሚል ነው ያመጣውላት። አንቺ አግብተሻል ማለት ይሄን ሳይሽ ትንሽ እድሜሽ? ኧረ እኔ አላገባው። እሷን ለማን ጥዬ ነው እኔ የማገባው? ማለት እንደዚህ አይነት ጓደኛ ግን የራሱን ህይወት ትቶ የሰውን ህይወት ለማቅናት እንደዚህ የሚደረጉ እንትኖች ግን በጣም መበረታታት አለባቸው። እንደኔ የእውነት ለኔ ብላ ነው በቃ ብዙ ዋጋ እየከፈለች ያለችው። አሁን ደግሞ እኔ እሷ ነች ያስተዋወቀችኝ ማለቴ ለክፋት ሳይሆን በቃ በጥሩ በጓደኛ የመጣ ሰው ነው፣ መጥፎ ሰው አይደለም ለማለት ነው። ግን እኔ እሱ እንዴት ንብረቱን እንደዚህ በእኔ አታረጊም ወይ በእኔና ባንቺ አይሆንም በሚለው እንደዛ አይነት ግጭት ገንዘብ ወዳድ ነው ማለት ነው። ማለት ገንዘብ የሚጠላ ሰው አለ እንዴ? ሁሉም ሰው እኮ ገንዘብ ወዳድ ሲሆን ሰው በጣም ገንዘብ ወዳድ ሲሆን ሰውነት የሚባለውን ነገር እየረሳ የሚመጣ ከሆነ ሰው ላይ ምንም ነገር ሊያደርግ ይችላል። እንደዛ አይደለም እሱ ማንኛውም ወንድ የሴት ቤት በጣም እየተከራከርሽ ነው። ግን ስለሱ ባነሳው ቁጥር ለምን እንደምትከራከር ስለማውቀው ነው። አንተ እኮ ስለማታውቀው ሰው ነው እያወራህ ያለው። ሰው አሁን ይሆን ያለው ሰው ነው እያወራህ ያለው። እኔ ግን አውቃለሁ ካንተ በፊት ትሰማኛለህ። መረጋጋት ትችያለሽ። እኔ ካንተም ከሷም በፊት እኔ አውቃለሁ። እሺ ይኸውልሽ አታውቂውም አይደለም ያልኩሽ። እኔ እዚህ ጋር እነዚህ ሰዎች ይኸውልሽ እኮ ባለትዳር ናቸው። እነዚህ ሰዎች የሆነ ሰዓት ላይ ገንዘብ በኔ ማለት ንብረት በኔ አርጊልኝ ብሎ ሽምግልና እስከመቀመጥ የደረሰ ሰው ዛሬ ባለቤቱን የሆነ ነገር አርጓት ቢሆን አሸማቆት ነው። የፈለገ ቢሆን ይዋደዳሉ ብለሻል፣ ይፋቀራሉ ብለሻል እኮ። ስለሚፋቀሩ ማኩ በሽማግሌም ተመልሰው አብረው መኖር ጀመሩ እንደበፊታቸው ማለት ነው። የምር የሚዋደዱ ከሆነ ንብረት የምር ህይወታቸውን እንዳይኖሩ ማድረግ ነበረበት። እነዚህ ሰዎች በሽማግሌ አንድ ላይ ባይሆኑ ኖሮ እኮ ተፋተው ነበር አይደል? ወንድ ልጅ ነው በቃ ሴት ቤት መኖር አሳቀቀው። መጀመሪያም እኮ ነገሮችን የምር ወዷት ከሆነ እሷ ጋር የመጣው ለምን እንደዚህ አይነት ጥያቄዎች ማንሳት ጀመረ? እና ውስጥ ገብቶ ከገባት በኋላ ሊያስተካክል ነው ከገባ በኋላ እሺ። ግን የቤተሰቤ ንብረት ነው ብላ ይሄን ነገር አስረድታው እኮ ሐሳቧን ለማስቀየር ነው እንጂ ባይወዳት ኖሮ ንብረቷን ብሎ ቢሆን ኖሮ የመጣው ብሎ ነው እኮ አይደለም። ንብረቷን ቢሆን ምን ብሎ የመጣውማ ከመሞቱ በፊት ይፈታት ነበር። ብዙ ጊዜ ነበረው እኮ። ይኸውልሽ ትሰሚኛለሽ፣ ሰው ለንብረት ብሎ የድረስ እንደሚሄድ እኔ በተለያዩ ልምዶቼ ወይም ከሰማሁትና ከተረዳሁት ነገር ግን እንደዛ ያረግ እሱ እንደዛ ያረግ። ኦኬ አንቺ ለምንድን ነው ይሄን ያለም ትከራከሪ? አውቀዋለሁ ስለማውቀው ነው። አንተ እኮ ስለማታውቀው ሰው ከባለቤቷ በላይ አንቺ ታውቃለሽ። ከባለቤቷ በላይ እሷ በፊት እኔ ነኝ የማውቀው ሰውዬ። ግን አብሮ በመኖር እሷ ታውቃለች በደንብ። ማለት ምንድነው ጭንቅላትሽ የሚያስበው እኮ? እና ታዲያ ባይወዳት ኖሮ ገንዘብ ቢሆን ኖሮ ፈልጎ የመጣው ገንዘቡን እንዲሰጥለው ይሄድ ነበረ፣ ይፈታት ነበር። እንደዛ ማድረግ ይችላል። አንድ ጥያቄ ልጠይቅሽ። አንቺ በህይወትሽ አደራ ተቀብለሽ የቤተሰቦችሽ የእናትሽና የአባትሽን ሀብት ወርሰሽ አደራ ይሷናት አደራ ተሰጥቶኛል እኮ ቢሆን ብዬ ያስረዳዎች ነው። ቢሰጥሽ በባለቤትሽ ስም ሙሉ ለሙሉ ታዞሪያለሽ። ይሄንን አደራ ትበያለሽ። ይሄንን ለልጆችሽ የሚተርፍ ባልሽ በኋላ ሂጂ ቢልሽስ? እንደዚህ ማሰብ አለብሽ እኮ። ንብረት እኮ ዛሬ የሰው አእምሮ የመድፈን አቅም እንዳለው ያየን ነው። አንቺ ይህንን ማድረግ ትችያለሽ። ቤተሰቦችሽ እናትሽ አባትሽ የሰጡሽን ንብረት በቀጥታ ወደ ባለቤትሽ፣ ምክንያቱም የጋራ አይደለም የሷም አይደለም የቤተሰቦቿ ነው። የቤተሰቦቿ ለሷ ከተሰጠ እንዴት ነው የቤተሰቦቼ ማለት እኮ የኔም አይደለም ማለት ነው። ስለዚህ በዚህ ንብረት የሚያዙትም የሚፈቅዱትም ቤተሰቦቼ ናቸው። እነሱ አርጊ እንዳሉኝ ነው ማረገው። እነሱ በህይወት ከሌሉ በአንቺ ስም ከዞረ አንቺ ደግሞ ለባለቤትሽ ትሰጫለሽ። ለምንድን ነው ለሱ የምሰጠው? ለልጆቼ ነው እንጂ የምሰጠው ነው። በጣም ጥሩ። እኮ ጥያቄውን እኮ መለሽው እኮ። እሱም እኮ በቃ በዚህ ሐሳብ እኮ ተስማምተው አብሮ እየኖረ ነው። ግን አንዳንዴ ባለመስማማት ውስጥ ተስማምቶ የሚኖር ሰው አለ አይደለ? ይሄ ነገር በሽማግሌ ጋር ከደረሰ ሰላማዊ ለማድረግ ነገሮችን ሰላም ለማድረግ ነው እንጂ ሙሉ ለሙሉ ይሄን ነገር ሐሳቡን ተቀብሎታል ማለት አይቻልም። ምክንያቱም ሐሳቡን ባይቀበለው ታዲያ ፍቺ ማድረግ እኮ ይችላል ሰውዬ። አይምሮ እኮ ያስባል። አሁን ባለቤቷን ነው እያወራ ያለሁት ወይስ አንቺን ነው እያወራ ያለሁት? ለምን አትተው? አይደለም እኔ እኮ ስለማውቀው ነው እየነገርኩ ያለሁት። ስለማውቀው ነገር ነው። አንቺ አይደለም ስለ ሰው ልጅ ራስሽን ራሱ አውቀዋለሁ ማለት የለብሽም። ምክንያቱም የሰው ልጅ በሁኔታዎች ውስጥ መቀየር ነገር ይኖራል። አንቺ የምታውቂው ግድሮ ባህሪውን ነው። አሁን ሲመጣ ሰዎች ጭንቅላት በሚያው ነገር በችግሮች ምናምን ብዙ ነገሮች ይለወጣሉ። ይሄን አታውቂው? እንደዛው ይፈታት ነበር አልኩህ እኮ ሰውዬ። በቃ ገንዘብ ብሎ ከመጣ ገንዘብ ከተከለከለ መተው ነው፣ መራቅ ነው። በቃ ሌላ ማጭበርበር ይታያል። ከሽማግሌዎች ሁለታችሁን ለማስታረቅ ሽማግሌም አይሰበስብም ነበር። ትሰማኛለህ? በራሱ መንገድ ሄዶ ሀብት ንብረቷን ይወስዳል እንጂ ሽማግሌም አይሰበስብም። ልንገር ማለት በሽማግሌ ተይዘን ነበረ።
በቃ እሱንም መክሮ ነበር። ይሄ ነገር እኮ የራሳችሁን ይሄ የራሷ ነው እናት አባቷ ንብረት ነው ሲጀመር ካንተ ጋር ያፈራችው ነገር አይደለም ማለት ይሄንን ተቀብሎት እየኖረ ነበር በሰላም ግን ያው አለ ሰላምም አለ የሆነ አንዳንዴ ደስተኛ ማይሆንም አምሽቶ የሚመጣበት ሰዓት አለ ከስንት አንድ ቀን ነው ያብሬ ነው የምኖረው አውቃለሁ ከስንት አንድ ቀን ነው እንጂ እንደማንኛውም ወንድ ራሱ ሄዶ መጠጥ ቤት የሚያመሽ ምናምን አይደለም ነሽ ወይ እህት ነሽ በጣም የምትከራከሪለት ለአንድ ሰው ለመከራከር እህት ወይ ዘመድ ምናምን መሆን ይገባል ግድነው እሱ ከሞተ ሽምግልናው በኋላ እየተጣያመሽ ነበረ ነገሮች እንደ በፊቱ ሊሆኑልኝ አልቻለም ማለት አእምሮ ውስጥ የቀረሽ ቅራኔ ያለች ማለት ነው ያቺ ቅራኔ አድጋ መጥፎ ነገር እሱማ አንድ ሰው እኮ እንቢታ ሲያበዛብህ ይሄ ሰው አይወደኝም እንዴ ምናምን ብለህ እኮ ልታስብ ትችላለህ ይሄ ማንኛውም ሰው ጋር ያለ ነገር አንዳንዴ እሱ ከሞተ በኋላ እሷን እጅ አይደለ ሁሌ ከኔ ጋር የምታድረው አይደል ግን አንዳንዴ ስራ ነኝ ምናምን ብላ ስትሄድ እኔ አጋጣሚውን ብቻ አላቅ ማለት የሆነ በሰላም መተኛበት ሰዓት አለ ይሄ ነገር መቼ ነው ደግሞ አንቺ በሰላም እንዴት ማልገባኝ ማለት አንቺ ከቤት አንዳንዴ ከቤት ስትሄድ በቃ ወይ እንደውም እንኳን ሄደች በቃ ታርፋለች እሷም እዛው እኔ እንደውን ከሆናለሁ ምናምን ብዬ ስፈራ በቃ ተኝቼ በሰላም ተኝቼ ጠዋት እነቃለሁ ይሄ ነገር ምንድነው ማለት በቃ ከሷ ጋር ሄደ እንዴ እኔ ሲሄድ ነው ሰላምሽን አግኝተሽ ተኝተሽ መታድሪ እኔ እኮ አላቅም እኮ መተኛቴን ነው ማቀው በቃ በሰላም መተኛቴን ነው ማቀው አያው አይደል እንደፈለገ ነው የሚጫወትባት እኔ ሳልኖር በቃ በሰላም ተኝቼ ነው ማድረው ሰላም ተኝቼ ነው ያለችው እንዴት ነው የሚጫወት ኖ አይደለም በሰላም ተኝታ የሚሰማትን ስሜት እየተናገረሽ ነው ሰውሯት ነው በሰላም ተኝታ አይደለም ሰውሯት ነው ማለት ምን ይሰወራት አላቅም መንፈስ ነው ይሄ ሌላ ምን ሊሆን ይችላል ስለምን መንፈስ ነው የምታወራው አንቺ መንፈስ እንዳለ በምን አወቅሽ አይተሽው ነው ባይነሽ ጻድቅ ነው ይሄ ታዲያ እንደዚህ የሚያረጋት ለሊት እንደዚህ ሆዷ ውስጥ የማይታየው ምንድነው ታዲያ ሌላ ምን ሊሆን ይችላልሽ መንፈስ ነው አንቺ እናረጋግጠሽ ነው መድኃኒት ሰጫት የነበረው ማለት የባህል አይሞቹ መንፈስ እንደሆነ ነግረውኛል እኔም ደግሞ ምገምተው ነገር አለ ስለዚህ መንፈሱ ከሆነ ህይወቷ እየተበላሸ ያለው በመንፈስ ከሆነ እነዚህ ሰዎች ለመንፈሱ የሚያጠፋ ነገር ያልሰጡሽ እኮ የሚያጠፋ ነው የሚሉትን ነገርማ እኮ እየሰጡኝ ነው አይደለም አይመስለኝም ምክንያቱም የሚያጠፋ ነው ያልሽው ነገር ጭራሽ ህይወታን ያዘበራረቀው አያ አይደለ እኔ መድኃኒት ላመጣ ለሷ ሲል ሰላም አግኝቼ እተኛለሁ ሆን ብላ ከኔ ጋር ነው እንትኑ ታውቃለህ ልክ ብቻዋን ስትሆንማ ይስማማዋል ገብቷል ሰላም የሰጣት ይመስላታል እና ታዲያ ችግሩ አንቺ ነሽ ማለት ነው መንፈስና ጥሩ ሰው ሊግባባ ይችላል ዋው ይሄ ይታወቃል በጣም መልካም ሰው ስለሆንሽ ማለት ነው በርግጥ እኮ የሆነ ስላንቺ የሰማኋቸው ወይም ደግሞ ከሷ ጋር ያለሽ ስላንቺ ከሷ ጋር ያለሽ ጓደኝነት የምርም ለጓደኛዋ ብዙ ነገር የምትከፍል አይነት ሴት እንደሆንሽ እኮ ገብቶኛል ግን አንዳንድ ነገሮችሽ ትንሽ ግራ ያጋባሉ ማለት አንቺ በሌለሽበት ሰዓት እቺ ሴትዮ እቺ ልጅ ደህና ትሁናቱን በቅጡ እንኳን እኮ አታውቀውም እኮ አንዴ ራሷን ያስታታል አንዴ ምን ሰላም ትተኛ እርግጠኛ አይደለችም ገብቷል እናት ምንሽ ነው የሆነ ነገር እየፈሰሰኝ ምንድነው አረወይኔ ደም እየፈሰሳት ነው ደም እየፈሰሳት ነው እኔ መድኃኒቱን ወደ ሆስፒታል ውሰድ ደም እየፈሰሳት ነው የሀገር ደም እየፈሰሳት ነው እኔ መድኃኒቱን አውቃለሁ እንግዲህ ውድ ተመልካቾቻችን ምህረትን ወደ ሆስፒታል እየወሰዷት ይገኛሉ በሰዓት አምቡላንስ ደውለን ነበረ በቀጥታ እንግዲህ ህክምና ያገኘች ይገኛል ከዛ በፊት ግን ከሷ ጋር መጨረስ ያለብኝ ነገር ስላለ እቺ ልጅ መፍትሄ ስለሚያስፈልጋት ከሷ ጋር የተወሰነ ቆይታ ይኖረኛል አላማሽ ምንድነው ማለት እቺ ልጅ ሆስፒታላት ማን ይላክ ቅድም ገና ጧት ስትገባ ተልኮ ምናምን ይያልክ ነበር ማን ይላክ ባንተ ከማን ነው ወሪ ሰምተህ ይመጣው ማለት ማን ይላከ በቃ ወደዚህ ቤት ማን ይላከ አሁን የምትጠይቂኝ እንደመጣው አብራርቼ ብዙ ነገሮችን ግልጽ አድርጌ እሺ አየላከን ሰው ነው ፈልገው ወደዚህ ቤት የጠቆመን ሰው ነው ፈልገው ስለዚህ ካንቺ ጋር ወይ ደግሞ ከምህረት ጋር ችግር ያለበት ሊልከኝ የሚችል ሰው እንዳለ ታስቢያለሽ ማለት ነው እኮ ማን ይላከ ነገር ቀጥታ ጠላቶች አሏችሁ ሁለታችሁ ለምንድን ነው ሰው ይላከን ይሄን መሰለሽ እና በግምት ነው የመጣው ይሆናል ብለህ ነው የመጣው እኮ ለምን እሱን ጥያቄ ጠየቅሽኝ ምን ማለት ነው እኔ እስካሁን ይሄን ሁሉ የሀገር ጥያቄ ስጠይቀኝ ለምንድን ነው የምትጠይቀኝ ብያለሁ ጸጥ ብዬ አይደል ስመልስልህ የቆየሁት የመጣሁት ሰዎች እዚህ ቤት ውስጥ አንድ አወዛጋቢ ነገር እንዳለ ጠቁመውኝ በተለይ ደግሞ ህክምና የወሰድሻት ጊዜ አንዲት ነርስ እንደዚህ አይነት ልጅ አድራሻችሁንም የሰጠችኝ እሷ ናት
እርግዝናዋ ከተፈጠረ 10 ወር ሆኗታል። ስለዚህ ነርስ ምን እስካሁን አገባው? ድረስ በእኛ ህይወት ነርስ ምን አገባው? የሚያገባው ነገር አለ? ነርስ ይሄ እኮ የኛ ህይወት ነው አይደለ? ሙያዊ ግዴታ የሚባል ነገር አለ። በሙያቸው ሙያዊ ግዴታዋ ለማንም እንትን ማቃጠር ነው እንዴ? ማቃጠር ለምንድነው ማቃጠር? ሲጀመር ያስከስሳታል። ትሰማኛለህ? ችግርሽ ምንድነው? አንቺ ያስከስሳታል እኮ ምንድነው ችግርሽ እንዴ? ለእናንተ እንዴት የአንድ ታካሚ ሚስጥር ትናገራለች? ሚስጥር አይደለም ይሄ ሚስጥር አይደለም። ምክንያቱም ሚስጥር አይደለም። አው ነገሩ እየቀረጽከው አይደል? እንዴት ሚስጥር ይሆናል? ይሄ ሚስጥር አይደለም። ምክንያቱም ስትወጣ ስትገባ እቺን እርጉዝ ሴት ማህበረሰቡ ያያታል። በዛም ማረጋገጥ ይችላል። ስለዚህ እኔ ብቻ አይደለም የነገረችኝ ማጣራት የቻልኩት ነገር አለ። እቺ ልጅ አትወልድም ወይ የሚል ሁሉም ሰው ጋር ጥያቄ አለ። ያንን ጥያቄ ለመፍታት ነው እዚህ የመጣሁት። ስለዚህ አሁን የምትዩኝ የሰው ማህበረሰቡ ምን አገባው? የሷን ልጅ ያረግዝላታል እንዴ ማህበረሰቡ? እንዴ ከማህበረሰብ ጋር እየተጣላሽ ነው አሁን በዚህ ሰዓት አይደለም? ምን አገባው ታዲያ? አንቺ ራስሽ ችግርሽ ምንድነው? አንድ አመት ለምን አታረግዝም? ማለት በቃ ስለማይፈታው ችግር ምን አገባው? አንቺ ልጅቷ በእርግዝና መሰቃየቱን ወደሽዋል ማለት መፍትሄ ለምንድን ነው የምወደው? እኔ ነኝ እንዲያስረገዝኳት እንዴት ነው የምትናገረው አንተ? ለምን 10 ዓመት አታረግዝም? ማህበረሰቡ ምን አገባው? ምን ማለት ነው ማህበረሰቡ ምን አገባው? ይሸከምላታል እሷ ልጅ ያረግዝላታል። ይኸውልሽ ማህበረሰብሽ ውስጥ እየኖርሽ ስለ ማህበረሰብ ምን አገባው ማለት አትችይም። ምክንያቱም የምትኖሪው ከሰው ጋር ነው። መፍትሄሽም አሁን ብትወልድም ባትወልድም ከማውራት ወደ ኋላ አይልም። የዛሬ 3 ዓመት መተህ ብትጠይቀው ይቺ ልጅ 2 ዓመት አርግዛ ታውቃለች ሊልህ ይችላል። ምንም ከወሬ ለማያልፍ ህዝብ እንዲህ ቤት አንኳኩተህ መተህ መጠየቅ አንተ ራሱ ድፍረት ነው። የህዝብ ጥላቻ ከየት የመጣ ነው? እሷ አንተን አይመለከትም ማለት። ቆይ ስራ የለህም እንዴ? ስራ ይሄ ነው ይሰራው። የሰው ቤት እየገቡ እንደዚህ ገመና በበርበር ነው ስራ? አይ ገመና አይደለም። ለሰዎች መፍትሄ ትገባለህ። ምን ማለት ነው? ካለብኝ ስራዬ ከሆነ እገባለሁ። የትም ቦታ ጓዳም ከሆነ ጉድጓድ ውስጥም ቢሆን መረጃ ለማግኘት እገባለሁ። ምን አገባህ? ቆይ አንተ በሰው ህይወት በቃ ውጣሻውን ሂድ። በቃ አሁን ጨርሰሃል መሰለኝ። በቃ ሂድ። ካሜራህንም ይዘህልኝ ሰዎችህንም ይዘህልኝ ውጣ። አይ ገና መጀመሪያ ነው። ምንድነው ያጋባሻት አንቺ ነሽ አይደል? ያጋባሻት አንቺ አይደልሽ? ማጋባት መጥፎ ነገር ነው? ያጋባሻት አንቺ ነሽ። ምን ያህል አውቀሽው ነው ያጋባሻት? በቃ አውቀዋለሁ። ጥሩ ሰው ነው ምናምን አየችው፣ እሷ ወደደችው፣ አገባችሁ። በቃ ወደደችው፣ አገባችሁ። አዎ እሱም ወደደችው። በቃ ተዋደዱ። ጥሩ ነው። እቺ ልጅ አስገድጄ ጆን ይዤ እኮ የግድ ታገቢዋለሽ ብዬ እኮ አይደለም ያጋባኋት። አዎ ግን እስኪ ስለናንተ ጓደኝነት ብጠይቅሽስ ደስ ይለኛል። አንቺ ለምንድነው ይሄን ያህል ዋጋ የምትከፍሊው? ማለት አንቺ እኮ ነገ የራስሽ ልጆች ይኖርሻል። ምን አገባኝ ብዬ ጥያት ልሂድ? አንተ ሰውዬ እንዴት ነው ታስበው? አላልኩም። እና ምንድነው የምትለው? ግን ቢያንስ የራስሽን ህይወት የመኖር ምክንያቱም ዛሬ ይሄ ቤት ስለኔ ህይወት ምን ጨምረው ነው ማለት እንዳላወራ የምትፈልጊበት ሌላ ምክንያት አለ? እሺ ምንድነው? በቃ ቶሎ ጨርሰው ውጣልኝ። ማለት የራስሽ ቤት ሊኖርሽ ይገባል። የራስሽ ስራ ሊኖርሽ ይገባል። እና እሷን ማገዝ ቢገባሽም ህይወትሽን ሁሉ የጣልሽበት ምክንያት ምንድነው? ማን አላት ያለን ታዲያ? አታሳዝንህም? ምስኪን እኮ ናት። ሌላ ጓደኛ የላትም። ከሰው ጋር የምትግባባ አይነት ሰው አይደለችም። እና ጥለሻት የራስሽን ኑሮ ኑሪ ነው የምትለኝ? የራስሽን ኑሮ ኑሪ አላልኩም፣ ግን የሰው ልጅ ህይወት አለውና ይሄን ያህል ስትሰቃይ አብረሽ መሆን ግልጽ ነገር ነው መሆን አለበት። አንቺ ግን ከዚህ በፊት የራስሽ ቤት የለሽም፣ የራስሽ ኑሮ የለሽም፣ የራስሽ ቤተሰብ የለሽም። አለኝ። እና ምናልባት እነሱን መበደል አይሆንም እዚህ ለሷ ዋጋ ስትከፍሊ የራስሽ ቤት። እነሱ እኮ እንደሷ 10 ወር አላረገዙ። እነሱ እንደሷ በመንፈስ አልተሰቃዩ። ምኑ ላይ ነው የተበደሉት? ከተበዳይ ጎን መሆኔ፣ ከታመመ ሰው ጎን፣ ከተያዘ ሰው ጎን መሆኔ ነው ሌላ ሰው መበደል? አይ ጥሩ ነው። ያው ግን የሆነ ፓርት ላይ ጤነኛ ነሽ አንቺ እያልኩ ነው። የሆነ ፓርት ላይ ደግሞ ለሰው አዛኝ ሆነሽ አይሻለሁ። ያው ግልጽ ነው ጥያቄ። ግን እስኪ ምናልባት ስላንቺ ጤነኛ ነሽ ወይ ምን ማለት ነው? በሽተኛ ከመሰልኩ እኮ አለማዋራት ከነሰዎች ከነካሜራ መውጣት ትችላለህ። በሽተኛ ናት ብለህ ካመንክ መሄድ ትችላለህ። እኔ አላስገደድኩም። ለምን መሰለሽ? ከአንደበትሽ በጣም ብዙ አይነት ነገር ነው የምሰማው። አንደኛ ለሷ መፍትሄ ለመስጠት ወደ 4 ሆስፒታል አካባቢ ሄጃለሁ ብለሻል። የሆስፒታል ማስረጃዎችን የሰጡሽን የአልትራሳውንድ ውጤቶች ይኖራሉ፣ እነሱ እንድትሰጭኝ ይፈልጋሉ። ሁለተኛ ጸበል ሄጃለሁ ብለሻል።
ሌላ ቦታ ደግሞ የባህል ህክምና ሄጃለሁ ብለሻል። ሂድና እነዚህን ሶስቱን ማስረጃ ከፈለክ የላከችን ነርስ ጠይቃት። አጨቅጭቀኝ በቃ። ይኸውልሽ ውጤቱን ላንቺ እንደሰጡሽ ተናግሯል። እና ለምንድን ነው የእሷን ሚስጥር አውጥቼ ላንተ ማሳየ? መፍትሄ ለማግኘት። ምክንያቱም እኔ የተሻለ ህክምና መውሰድ እፈልጋለሁ እና ግራ የገባኝ ነገር ህክምና አይደንም። በህክምና ቢሆን ኖሮ እስከዛሬ የወሰድሻት ቦታ ይወስኗል። ቢያንስ ይኸውልሽ በቀዶ ጥገና ይሄ ነገር የተፈጠረው ነገር በህክምና ውስጥ ሆዷ እንደዛ አክሎ ልጅ የለም ካሉ ምኑ ነው በህክምና የሚድነውሽ? ምኑ ነው የሚያድነው? የሆነ ነገር ሆዷ ውስጥ አለ አይደለ? የሆነ ነገር እንዳለ ግልጽ ነው። መቼም ዝም ብሎ አይነፋም ሆድ አይደለ? የሆነ ነገር ሆድ ውስጥ አለ። ያ ነገር በቀዶ ጥገና ይውጣ ሲባል አንቺ በፍጹም እንዳልተስማማሽና እሷም ይሄ ነገር መሆን የለበትም ብለሽ ስትከላከይ እንደነበረ ከህክምና ባለሙያዎች ሰምቻለሁ። እና ምንም የለም አንቺ ለምንድን ነው ሊሰፋት ነው? ለምንድን ነው ታዲያ ቀዶ ጥገና የምታደርገው? ምንም የለም አሉ አይደለ? ታዲያ ለምን ትቆስላለች ልጅቷ? ምንም ከሌለ በቃ በሚደረገው መንገድ በሚስተካከልበት መንገድ ይስተካከላል። ስለዚህ በየቀኑና በየሌሊቱ እንደዚህ ተሰቃየች ለ20 ዓመት ከሆነ መኖር አለባት። እንደዛ አላልኩኝም። ምን ግልጽ ነው። ለ100 ዓመት እኮ ታርግዝ ምን አገባው ሰው ብለሻል። ሐኪም ቤት ምንም የለም ካሉ ለምንድን ነው ታዲያ ኦፕራሲዮን የሚያደርጓት? ራሳቸው ምንም የለም ብለው ራሳቸው ኦፕራሲዮን ለምንድን ነው የምትቆስለው ልጅቷ እንዴ? እዛው ላይ ደግሞ ጭራሽ መቀስ ረስተው ቢወጡ ድጋሚ ሌላ በሽታ። መቀስ ረስተው የሚወጡበት ሆስፒታል ነው የወሰድሻት? ምን ገንዘብ ስለሌለሽ ነው ማሳከሚያ? እኔ እንደዛ አላልኩም፣ ግን ይሄ የተሻለ ቦታ አይደለም የወሰድሻት። ያልተሻለ አይደለም። ሁሉም ይሳሳታሉ፣ ሰዎች ናቸው እኮ። ይሄ ታዲያ መቀስ መርሳት እኮ በአንድ ዶክተር የሚሰራው ወይም ደግሞ አንድ ነርስ የምትሰራው ስህተት ሊሆን ይችላል፣ ግን ሁሉም ሰው ይሄን ያደርጋል ማለት አይደለም። በአጋጣሚ በሰለም ካሉ ለምንድን ነው ኦፕራሲዮን የምትሆነው እንዴ? አንተ አሁን አንድ ሰው እዚህ ጋር ቁስል ወጣብኝ ያልከው አይ ቁስል አይደለም ምናምን ያለ አይ ቅደደኝና የውስኪ ትለዋለህ። ምን ማለት ነው? ምንም የለም እያሉ ኦፕራሲዮን እንዴት ተከለከያለሽ ማለት? ይኸውልሽ አንድ ነገር ልንገርሽ፣ ሌላ በሽታ መጨመር ነው። አንድ ነገር ልንገርሽ፣ እነዚህ ሰዎች አልትራሳውንድ ላይ ምንም ያልታዩ ነገሮች እንዳጋጣሚ የሚፈጠሩ ነገሮች ሊኖሩ ይችላሉ። ግን ይሄን ነገር ለማረጋገጥ ራሳቸው ይሄንን መንገድ መሄድ አለብን ብሎ አንቺ ከባለሙያ በላይ መቼም አታውቂም። ባለሙያዎች እንደዚህ አይነት ነገሮች እናድርግ ማለት ያን ሙያ ለማምጣትና ለማግኘት ብዙ ነገሮች ብዙ ዋጋ ከፍለዋል። እነዚህ ሰዎች ያውቃሉ፣ ካንቺ የተሻለ ያውቃሉ ስለ ህክምና ሙያ። ስለዚህ የሚመጡትን ምክር ላለመስማት ይፈልጋሉ። ኢቭን አሁን እንኳን ወደ ሆስፒታል ልውሰዳት ላሳያት ስል ይሄን ሁሉ ጊዜ ይሄን ሁሉ ወር እኮ ተመላልሼ እኮ ምንም ያልሰጠኝ መፍትሄ ያልሰጠኝ የደማችን ችግር የለውም። እሺ በቃሽ ችግር የለውም። ያው አደረቀኝ እኮ የኔ እናት ስርዓት ያዥ፣ አነጋገርሽን አስተካክሊ፣ እንደ ትልቅ ሰው እንግባባ እባክህ። ሰውዬ አይታይህም እንዴት እያስጨነቀኝ እንዳለ? ለምንድን ነው እያስጨነቅኩሽ ያለሁት? ለምንድን ነው ይኸውልሽ ማስጨነቂያ አይደለም ሊቆጠቁጥሽ የሚገባው። ለምንድን ነው ማስጨነቅሽ? ለዚህች ልጅ ደህንነት ለዚህች ልጅ ሰላም ነው ማስጨነቅሽ፣ ለሌላ አይደለም። እኔ ምንም እዚህ ጋር የማገኘው ነገር የለም። ግን እቺ ልጅ የማገኘው ነገር ከሌለ ውጣ። አልወጣም እንዴ ዝም ብሎ መውጣት የለም። አንዴ ጀምረናል እንጨርሰዋለን። በቃ ይኸውልሽ አንቺ ሆስፒታል ማታምኚም አይደለ? የምታምኚበት የሄድሽበት ቦታ ላይ ጠቁሚኝ፣ ሄጄ አንገቱን ይዤ የሰጠሽን መድኃኒት እንግዲህ ጠይቀዋለሁ። ምክንያቱም አንድም እሱ ሊሆን ይችላል በመንፈስ። አንተም እንደዚህ ሰው ታሞብሃል እንዴ? አልታመምብኝም። እና ታዲያ ምንድነው ፍላጎት? ታዲያ ግዴታ ሰው መታመም አለበት እኔ የሰዎች መፍትሄ ለመስጠት አይደለም? መድኃኒት የሰጠሽ ጋር መድኃኒት ምናምን መድኃኒት ምን ሐኪም ቤት አይ ሐኪም ቤትማ እኮ ነገርሽኝ። አልትራሳውንድ ውጤት አላሳይም አልሽኝ አይደለ? የመድኃኒት ተሰጠሽ ነው የሚቀባም ሆነ የሚጠጣውን መድኃኒት ተሰጠሽን ሰውዬ ጠቁሚኝ። ምክንያቱም ዛሬ ብዙ ነገር መድኃኒት ፈልገህ ነው አንተ? ለምንድን ነው የምጠቁም? ለምንድን በጣም ብዙ ስላወራሽ እኔ ማመመኝ። ስለዚህ መድኃኒት ያስፈልገኛል። ሂድ ሐኪም ቤት የምታምንባቸው ሐኪም ነጭ ጋውን የለበሱት ጋር አንቺ ሄድሽበት ቦታ ላይ ጠቁሚኝ። አይ እሱ የባህል ነው የሚሰራው። አይሆንም። የባህል ነው የምፈልገው። አልጠቁም። ለምረም አትጠቁሚኝ። ለምረም አትጠቁሚኝ። አልጠቁም። ለምረም አትጠቁሚኝ። አልጠቁም። ምንድነው ችግር? ስለዚህ የሆነ ነገር አለ ማለት ነው አይደል? የሆነ ነገር አለ። ትናገረሽ አትናገሪ? አልናገር። ትናገራለሽ አትናገሪ? ትናገራለሽ አትናገሪ? ትናገራለሽ? በጣም ጥሩ። እሺ አሁን ቄስ ገልሽ ትናገራለሽ?
ይኸውልሽ አንድ ነገር ለማድረግ ብትሞክሪ የተሳሳተ ቦታ አፍሽን ዝጊ። እሺ ልቀቀኝ። ከዚህ ከእጄን ከአንገትሽ ላይ ማን እንደሚያስለቅቀሽ እናያለን። ምንድነው ችግርሽ? እሺ ተናገሪ። ትናገራለሽ? አልናገርም። ነይ ተቀመጪ። ምንድነው ችግርሽ? የት ለመሄድ ነው? ስለዚህ ቀጥታ ይሄን ነገር ስታደርግ የነበረው አውቀሽ ነው ማለት ነው አይደለ? አያገባም። እሱን አሳልፎ ላለመስጠት የፈለግሽው ለምንድን ነው? አያገባም። ይኸውልሽ እንደሚያገባኝና እንደማያገባኝ እኔ እወስናለሁ። የት ነው ቦታው? ቦታው የት ነው? አላውቀውም። ሰዎች ነው የወሰዱኝ። አላውቀውም። ሰዎች ነው የወሰዱኝ። አላውቀውም። ካላወቅሽው መድኃኒቱ እንዴት አቀበለሽ? ሰዎች ነው የወሰዱኝ። ሰዎች ነው የወሰዱኝ። እኔ የማላውቀው። ይኸውልሽ ትሰሚኛለሽ? አሁኑኑ ቦታውን ትመረኛለሽ። ተነሽ። አላውቀውም። አልሄድም። እንግዲህ ውድ ተመልካቾቻችን በምህረት ጉዳይ እንግዲህ ዛሬ ጓደኛዋ የጠቆመችን ቦታ አለ። እንግዲህ እዛ ቦታ ላይ ለመሄድ በቅርብ ርቀት ነው የምንገኘው። ከጓደኛዋ ላይ በምህረት እርግዝና ጉዳይ ላይ አንድ አጠራጣሪ ነገር እንዳለ እንግዲህ ከራሷ አንደበት ለመደበቅ የፈለገችው ነገር እንዳለ ተረድተናል። ምንድነው የደበቀችው የሚለውን እንግዲህ መድኃኒት አመጣውበት ያለችው ቦታ ላይ ነው አሁን የምንገኘው። እሷን በክሩ ቁጥጥር ስር ትገኛለች። እነሱ እሷን እጅ ከፍንጅ በሚመስል ደረጃ የሆነ ነገር የሚደብቀው ነገር እንዳለ የተረዳነው ነገር አለ። ምክንያቱም እየጎተትን ነው ይዘናት እንሄደው አልጠቁምም ስትል ነበረ። ለምንድን ነው መጠቆም ያልፈለገችው? ይህን ሰውየውን አጋልጣ ለመስጠት ያልፈለገችው ለምንድን ነው? ምንድን ነው ስትቀባ የነበረው? ምንድን ነው የሰጣት መድኃኒት የሚለውን እንግዲህ ውስጥ ገብተን ታማሚ በመምሰል እንግዲህ በሲስተም ነው የምናወራው። ምክንያቱም ዝም ብሎ ፍቃደኛ ላይሆን ይችላል። እንግዲህ ከእሱ ጋር የተወሰነ ቆይታ ይኖረናል። እንግዲህ ስንገባ ምን እንደሚገጥመን አናውቅም። እኛም አደጋ ላይ ነን። ምክንያቱም እንደነዚህ አይነት ሰዎች የሚሄዱበት ርቀት በጣም ከባድ ነው። ግን እኛ አንፈራም። እናንተ ስላላችሁ እንግዲህ በተለያየ መንገድ ጸሎት ስለምታደርጉልን አብራችሁን ስለሆናችሁ ድጋፋችሁን ስለምትሰጡን እንግዲህ ፊት ለፊት እንጋፈጣለን። የምህረት እርግዝና ለምን 10 ዓመት ሆነው? ለምንድን ነው ያልወለደችው? ለምንድን ነው ይሄ ነገር እንግዳ የሆነው የሚለውን እንግዲህ ምናልባት መርጌታ ወይም ማነው የተሰጠን ጥቆማ ወይም ደግሞ የተሰጠን ቦታ ቤት አካባቢ ነው ያለ ነው። ለዚህ ምላሽ እናገኛለን። አብራችሁን ተከተሉ። ሰላም ጤና ይስጥልኝ። ሰላም ነው ጋሽ ምን ተስኖት? አቤት ማን ልበል? እንዴት ነዎት ጋሼ? አለው ምንድነው? አንዴ እርስዎን ላውራዎት ፈልጌ ነበር። ጋሻ በራ ናቸው አድራሻዎትን የሰጡኝና። አይውል እንዴ ልታልፍ አልፈልም መጣች አልክ። እዚህ ጋር እኮ እኔ ወይ የሆነ ነገር መድረስ አለበት ለኔ። ጋሽ ምን ተስኖት? ይውል እኔ አሁን በጣም ጥሩ ስሜት ላይ አይደለሁም። ቀጥ ብለህ ብትወጣልኝ ደስ ይለኛል።